بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الأمين الذي أرسله الله عز وجل رحمة للعالمين وعلى آله وصحبه أجمعين. نصيحتي للنساء تربية الأولاد. تربية الأولاد لجوتشن إسلامي هنا أستدادك ልጆችን ወላጆች እንደታደርገው ማሳደግ እንዳለባቸው ጀመርነው። ርዕስ ገጽ 79 ቁጥር 17 ደርሳችንም 17 ነው። 17ኛው ደርስ ላይ ቁጥር 17 اهتمي بحفظ القرآن وحفظي ولدك كل يوم شيئا يسيرا ولو آية واحدة. مسلم لهونتشو እህቷ ስትመክር ኡሙ አብደላህ جزاها الله خيرا እንዴት ትላለች? اهتمي ትኩረት ይኑርሽ ትኩረት ስጪ بحفظ القرآن ቁርአንን በመሐፈዝ ቁርአንን በመሸምደድ ትኩረት ይኑርሽ። ለራስሽ እናት ማለት ነው። አንቺ ራስሽ ቁርአንን ለመሐፈዝ ትኩረት ስጪ ትኩረት ይኑርሽ። اهتمي بحفظ القرآن ቁርአንን በመሸምደድ በመሐፈዝ ልጅሽን ለማሳደግ ይጠቅምሻል። ለራስሽ ተጠቅመሽ ለልጅሽም እንደዛው መጥቀም ትችይ ዘንድ اهتمي بحفظ القرآن ቁርአንን በመሸምደድ በመሐፈዝ ትኩረት ይኑርሽ። وحفظي ولدك ልጅሽንም እንደዛው ቁርአን እንዲሸመድድ አድርጊ ነው። ልጅሽም ቁርአን እንዲሸመድድ አድርጊ። نعم وحفظي ولدك ልጅሽ ራሱ ቁርአን እንዲሸመድድ አድርጊው ትላለች። እናት ለራሷ ቁርአንን ትሸመድዳለች ታሐፍዛለች። ልጇም እንደዛው كل يوم አስሐፍጂው كل يوم እለት በእለት ቀን በቀን شيئا يسيرا ولو آية واحدة ቀለል ያለ ነገር ولو آية واحدة አንዲት አያ እንኳን ብትሆን አንዲት አያ እንኳን ብትሆን ልጅሽን አስሐፍጂው ለራስሽ ሸምድዲ። ቁርአን ከሸመደድሽ በኋላ ከዛም ደግሞ ልጅሽን ቁርአን እንዲሸመድድ አድርጊ ነው። اهتمي بحفظ القرآن وحفظي ولدك كل يوم شيئا يسيرا ولو آية واحدة عند آية እንኳን ቢሆን ሌላው ቀርቶ አንድ አያ እንኳን ቢሆን ልጅሽን እንዲሐፍዝ እንዲሸመድድ አድርጊው ትላለች። ለምን فإن المشتغلين بالقرآن هم خير الناس فإن المشتغلين يتوتروا የሆኑ ሰዎች ቪዚ የሚሆኑ የሚወጠሩ ሰዎች بالقرآن በቁርአን ቁርአንን በመሐፈዝ ቁርአንን በመቅራት ቁርአንን ልጆቻቸውን በማስሐፈዝ ሊሆን ይችላል። ማንኛውንም ሰው በቁርአን መሽሁል የሚሆኑ ሰዎች የሚወጠሩ ሰዎች هم خير الناس ከሰዎች ሁሉ በደረጃ ብልጫ ያላቸው ናቸውና فإن المشتغلين بالقرآن هم خير الناس كسوچ ሁሉ በደረጃ በላጮች ናቸውና كما في صحيح البخاري إمام البخاري صحيح ሆነ ክታባቸው ላይ እንደዘገቡት ሁሉ من حديث عثمان بن عفان የተናገሩት የሆነ ሐዲስ ማለት ነው። عثمان بن عفان قال እንዲህ ብለዋል قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ እንዲህ ብለዋል ይላሉ خيركم عند الله درجة مالتنا بدرجة الله زند بلچ ያለው من تعلم القرآن قرآن يتمارنا وعلمه يستمر የሆነ ሰው ነው ብለዋል። خيركم عند الله درجة الله زند ትልቅ ቦታ ያለው ትልቅ ደረጃ ያለው ሰው ማለት من تعلم تلاوة وحفظا وترتيلا وتعلمه فقها وتفسيرا ማለት ነው። ቁርአንን የተማረ ለፍዙን የተማረ የሸመደደ በተርቲብ ማለት ነው በዝግታ በተረጋጋ ሁኔታ የሚያነብ የሆነ وتعلمه فقها وتفسيرا ተፍሲሩን በውስጡ ያለውን ትርጉሙን ግንዛ አህካሙን በአጠቃላይ ጠንቅቆ የሚያውቅ የተማረ የሆነ ሰው ለፍዙል ቁርአን ብቻ መማር ሳይሆን ሁሉንም ነገር አቀፍ በሆነ መልክ ማለት ነው። አቀፍ በሆነ መልክ نعم تعلمه يعني تلاوة وحفظا وترتيل فقها وتفسيرا يعني فأصبح عالما بمعانيه فقها في أحكامه مالته
የቁርአንን ትርጉሙን ጠንቅቆ የሚያውቅ የሆነ ቁርአን ውስጥ ያሉ አህካሞችን ጠንቅቆ የሚያውቅ የሆነ ከዛ ሙዓለመ غيره ما عنده من علوم القرآن ቁርአኑ ከቁርአን የተረዳ የሆነውን ዕውቀት ለሌላ የሚያካፍል የሆነ ማለት ነው ያን ያወቀውን ለሌላ የሚያካፍል የሆነ مع عمله به ወደ ተግባር የሚቀይረው ሆኖ ያለ ማለት ቁርአኑን ወደ ተግባር የሚቀይረው ሆኖ ያለ ናም አሊያ ዝም ብሎ መሸምደዱ መሐፈዙ ትርጉሙንም ቢያውቀው ወደ ተግባር የማይቀይረው ከሆነ ዋጋ የለውም ቁርአኑ ሁጃ عليه ነው የሚሆነው يوم القيامه ይከሰዋል ሰውየው ማለት ነው يوم القيامه ይከሰዋል ለኛ ሁጃ የሚሆንልን ቁርአንን በደንብ ተረተን ትርጉሙን አውቀን በደንብ ሸምድደነው ትርጉሙን አውቀን በውስጡ ያለውን ማዕሉማት በደንብ ተረተን ወደ ተግባር ስንቀይረው ብቻ ነው ይሄን ኸይርያ ልናገኝ የምንችለው ማለት ነው خيركم من تعلم القرآن الله ዘንድ ትልቅ ደረጃ ያለው ሰው ሱሐባዎች ቁርአን ከቀሩ ቁርአን ከሐፈዙ ትልቅ ዓሊሞች ነው የሚሆኑት ለምን ትርጉሙ ይገባቸዋል ትርጉሙ ሳይገባቸው 10 አንቀጽ ትተው ወደ ሌላ አንቀጽ አይገቡም ነበር ታሪካቸው እንደሚነገረን ማለት ነው መጀመሪያ ትርጉም ነው ሱሐባዎች ማለት ነው ይመጣል በደንብ ትርጉሙ ይገባቸዋል በደንብ ማለት ነው ይሸመድዳሉ ትርጉሙን ይረዳሉ ከዛ ወደ ቀጣይ አንቀጽ ደግሞ ይረማመዳሉ ማለት ነው በዚህ መልኩ ነበር ሱሐባዎች ረዲየላሁ ዐንሁም نعم ቁርአንን የተማሩት ማለት ነው ስለዚህ ቁርአንን በደንብ የተማረና ከዛም ለሰው ለሌላ ሰው ያስተማረ የሆነ ሰው በደረጃ የሚበልጠው ይሄ ነው ብለዋልና ቁርአንን በመሐፈዝ ትኩረት ሊኖርሽ የግድ ነው ልጆችሽን አስሐፍጃቸው አስተምሪያቸው በቀን የተወሰነች ይጠራቀማል ማለት ነው በቀን ምሳሌ ሁለት መስመር ሶስት መስመር ልጆች እንዲሐፍዙ ቢደረግ በደንብ ትርጉሙ እንዲገነዘቡ እንዲረዱ ቢደረግ ይጠራቀማል በወር ባንድ ወር ስንት ይሆናል ማለት ነው 3 ቢሆን 90 መስመር ማለት ነው እንዲህ ያለ ይሄዳል ማለት ነው ይጠራቀማል ማለት ነው وفي روايه للبخاري عند بخاري زغبا بليلا زغبا وفي روايه للبخاري عند بخاري زغبا ان افضلكم ملال ان افضلكم يملال بدل خيركم من تعلم القران ملوس ان افضلكم بدرجه ان انت ጋር የሚበልጠው ማን ነው ለፍዙ ተቀይሯል እንጂ ያው ነው ኸይርም ተብሏል አፍضልም ተብሏል ማለት ነው بدل خير وقد اوصى النبي صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ደግሞ መክረዋል ኑዛዜ አስተላልፈዋል መክረዋል ኡመተሁ ኡማቸውን መክረዋል የአላህ መልእክተኛ አለይሂ ሰላቱ ወሰለም بالاهتمام بشأن القرآن ለቁርአን ሰዎች ትኩረት መስጠት እንዳለባቸው ለቁርአን ቦታ መስጠት እንዳለባቸው ናም ግምት መስጠት እንዳለባቸው መልእክተኛው አለይሂ ሰላቱ ወሰለም ኑዛዜ አስተላልፈዋል ምክር አስተላልፈዋል وقد اوصى النبي صلى الله عليه وسلم امته بالاهتمام بشأن القرآن ቁርአንን በተመለከተ ትኩረት ኡማቸው ትኩረት መስጠት እንዳለበት የአላህ መልእክተኛ አለይሂ ሰላቱ ወሰለም ኑዛዜ አስተላልፈዋል መክረዋል قال الامام البخاري رحمه الله تعالى ኢማሙ البخاري በቀጣዩ ሐዲስ 5222 ላይ 5022 ላይ እንዲህ ይላሉ ኢማሙ البخاري رحمه الله تعالى رقم 9 ላይ ማለት ነው حدثنا محمد بن يوسف ይላሉ حدثنا مالك بن مغول حدثنا طلحة قال سألت عبد الله ابن أبي أوفى أوصى النبي صلى الله عليه وسلم فقال لا فقلت كيف كتب على الناس الوصية أو أمروا بها ولم يوصي قال أوصى بكتاب الله إمام البخاري رحمه الله تعالى حدثنا محمد بن يوسف ይላሉ ሸይኻቸው ነው محمد بن يوسف نغرونال ይላሉ ሸይኻቸው محمد بن يوسف ደግሞ حدثنا مالك بن مغول نغرونال አለ ይሄ ሰነድ ሰንሰለት ይባላል እንደ ታርጋው ሐዲሱ ላይ እንደደረሱበት አካሃዱ መንገዱ ማን ነው حدثنا طلحة مالك بن مغول ደግሞ طلحة ነገረን ይላል حدثنا طلحة قال طلحة ደግሞ አለ سألت عبد الله ابن أبي أوفى عبد الله ابن أبي أوفى ጠየቅኩት አለ ምን ብሎ أوصى النبي صلى الله عليه وسلم መልእክተኛው አለይሂ ሰላቱ ሰላም እንደው ወሲያ ኑዛዜ ያስተላለፉት ነገር አለ ያዘዙበት ነገር አለን
الكتلال يعني أوصى هل أوصى النبي صلى الله عليه وسلم عنه هل أوصى النبي صلى الله عليه وسلم هل أمر ملكتنيا وندو مترش عليه مقواچا تموتاچو بفيت ያስተላለፉት ኑዛዜ ያለ መልእክት አለ በየጠየቁት ይላል ሷሐቢዩን ለምን አብዱላህ ابن ابي اوفا صحابي ነውና ማለት ነው فقال አለ ማን አብዱላህ ابن ابي اوفا አለ لا አለ የለም አለ የማት የፈለገው ወሲያ خاصه ለየት ያለ የሆነ ወሲያ ያስተላለፉት አለ ወይ ብሎ እንደጠየቀው ስለተረዳ የለም ለየት ያለ ነገር ያስተላለፉት ነገር የለም وكانه فهم ان السؤال وقع عن وصيه خاصه لانه اراد نفي الوصيه مطلقا لك የሆነ ንዛዜ ጭራሽ መቃወም አይደለም ለምን ወደፊት በቁርአን አዘዋልና ቁርአን አጥብቃችሁ ያዙ ብለው ተናግረዋል ይለን ስለሆነ ወደፊት ማለት ነው ስለዚህ እየተቃወመ ያለው ምን ነው ማለት ነው ለየት ያለ የሆነ خاص የሆነ ለየት ያለ የሆነ ኑዛዜ የለም ማለት ነው የፈለገው እንጂ አማ የሆነ አቀፍ የሆነ ይው ወደፊት አውሷ ቢኪታቢላህ ቁርአንን አጥብቃችሁ ያዙ ብለው ኑዛዜ አስተላልፈዋል ብሎ ሊነግረን ስለሆነ ማለት ነው አይ نعم طيب ስለዚህ አውሷ ቢኪታቢላህ የሚለውን ስላጸደቀ ወሲያ خاصه ለየት ያለ የሆነ ኑዛዜ የለም በፍጹም ብሎ መልስ መለሰ ማለት ነው ከዛ فقال لا አለው فقلت አልኩኝ ይላል ማን طلحه የሚባለው ማለት ነው አብዱላህ ابن ابي اوفان فقلت አልኩ ይላል كيف كتب على الناس الوصيه ታዳ በሰዎች ላይ ወሲያው እንደተጻፈ እሳቸው ካላስተላለፉ እንደተሰዎች ላይ ወሲያ ሊጻፍ ቻለ በየአልኩት ይላል كيف كتب على الناس الوصيه وصيه እንዴት ተጻፈ በየ ጠየቁት ይላል او امروا يعني فقلت كيف امروا ማለት ነው كيف امروا እንደማለት ነው شك من الراوي ይባላል هل قال كيف كتب على المسلمين الوصيه او قال كيف امروا بها በወሲያ እንዴት ወሲያ እንዴት ተጻፈላቸው ወይንስ በወሲያው እንዴት ታዘዙ ይሄ شك من الراوي ዘጋቢው ይሄኛውን ቃል ወይም ይሄኛውን ቃል ነው የተጠቀሙት ብሎ ሲል ሲጠራጠር እንዳለ ነገር ይጠቀማሉ كيف كتب على الناس الوصيه او كيف امروا بها በወሲያ እንዴት ታዘዙ ወለም يوصي እሳቸው መልእክተኛው ኑዛዜ ያላስተላለፉ ነው ያለ እንዴት ታዘዙ እንዴት ተጻፈባቸው ታዲያ አንተው መልእክተኛው አለይሂ ሰላም ወሲያ ያስተላለፉት ኑዛዜ አለ ወይ በየስል የለም ብለህኛል ታዲያ እንደዛ ከሆነ በሰዎች ላይ እንዴት ተጻፈ ወሲያው ወይም ሰዎች በወሲያው እንዴት ታዘዙ ከሁለት አንዱ አለ ማለት ነው እንደዛ ሲለው قال عبد الله ابن ابي اوفا የተባለው ሰሃቢ ምን አለ اوصى መልእክተኛው አለይሂ ሰላም ኑዛዜ ያስተላልፋል በምን ቢኪታቢላህ በአላህ ቁርአን አዲስ ነገር አይደለም ማለት እሳቸው በህይወት ይያሉ ያስተማሩት የሆነውን ቁርአን አጥብቃችሁ ያዙ ማለት ነው ሌላ ለየት ያለ ኑዛዜ ግን የለም ያን የተቃወሙ ሰሃቢዩ ማለት ነው ለየት ያለ ነገር የለም نعم ግን የአላህ መልእክተኛ አለይሂ ሰላም አው ኑዛዜ አስተላልፈዋል ምን የአላህን ኪታብ ቁርአን አጥብቃችሁ ያዙ ይሄ የመልእክተኛው አለይሂ ሰላም ኑዛዜያቸው ነው بالإهتمام بشأن القرآن ቁርአን አጥብቃችሁ ያዙ ቁርአን እንዳትለቁ ቁርአንን በደም ተረዱት ቁርአን በደም ተገንዘቡት ቁርአን የሚከለክለውን ተከልከሉ ቁርአን የሚያዘውን ታዘዙ ለምን ትርጉሙን ሰዎች ሲረዱት ለቁርአን ቦታ ሲሰጡ نعم እንደዛ ነው አሊያ ራሱ ወንጀል እየሰራ ራሱን የሚቀራው ሰው ራሱ በራሱ ጊዜ ራሱን ሊረግም ይችላል ማለት ነው የቁርአን መልእክቱን ሰዎች አውቀውት የሚከለክለውን ሲከለከሉና የሚያዘውን ሲታዘዙ ብቻ ነው ሰላም ሊያገኙ የሚችሉትና ማለት ነው اي نعم قال الحافظ ابن حجر رحمه الله تعالى زغا من يلالو المراد بالوصيه بكتاب الله حفظه يلال ويتبع ما فيه فيعمل بأوامره ويجتنب نواهيه ويجتنب نواهيه نعم ويجتنب نواهيه ويداوم على تلاوته وتعليمه ونحو ذلك الحافظ ابن حجر هنا حديث أبرار من قالوا المراد بالوصية وصية بكتاب الله يا الله سبحانه وتعالى كتاب أتبقاتشه يازو بلو نزازي أسترالفوال بلو مالت يتفلقوا حفظه مشمدد مالت مشمدد ماوك بدن بردات
ويتبعوا ما فيه نو ويتبعوا ما فيه يستكاكل ويتبعوا فيه لال ويتبعوا ما فيه نو بوسطو ያለው መከተል ቁርአንን በደንብ መሸምደድ በደንብ ማወቅ በውስጡ ያለው መከተል ويتبعوا ما فيه በውስጡ ያለው መልእክት መከተል فيعملوا بأوامره ቁርአን ያዘዘውን ነገር ተፈጻሚ ማድረግ ويستنبوا نواهيه ቁርአን የከለከለው መከልከል ويستنبوا نواهيه ቁርአን የከለከለው መከልከል ይሄ ነው ويداوموا على تلاوته ቁርአንን በማንበብ ላይ መቀጠል መዘውተር ማዘውተር አለበት ማለት ቁርአንን ማንበብ ዝም ብሎ አንድ ሰሞን ብቻ መርቀን ሲል ሳይሆን ምንጊዜም ቁርአንን ማዘውተር وتعليمه ማስተማርን በተመለከተ ويداوموا على تلاوتهና على تعليمه ሰዎችን በማስተማር ላይ መዘውተር ለራሱ ማንበብ ونحو ذلك ሌላም ያካትታል ወሲያ ቁርአንን አጥብቃችሁ ያዙ ብለው አዎ ለየት ያለ ወሲያ መልእክት ያስተላልፉን ነገር የለም ነገር ግን ያስተላልፉት ይሄ ነው ለሰዎች የተጻፈው ይሄ ነው ሰዎችን ያዘዛቸው በዚህ ነው ብለው መለሱለት ማለት ነው ቁርአንን ደግሞ ወሲያ ቁርአን ላይ ወሲያ አስተላልፈዋል ብሎ ማለት ሐፍዙት ሸምድዱት እንዳይጠፋ ውስጡ ያለውን ተከተሉ ብለዋል ያዘዘውን ቁርአን የሚያዘውን ተግባራዊ አድርጉ የሚከለክለውን ተከልከሉ ማለት ነው ዘወትር ምን ጊዜም አንብቡት ማለት ነው كذلك ለሰዎች አስተምሩ ማለት ነው اي نعم والقرآن قرآن يشفع لصاحبه قرآن لا بالبيتو يوم القيامة يشمجلال يشمجلال مالتهم قرآن والقرآن قرآن يشفع لصاحبه لبالبيتو القرآن بالبيت له هنا وسو يوم القيامة شفيع هنا ያማልዳል ማለት ነው ቁርአን ጋር መገናኘት አለብን ልጆችን በደንብ በቁርአን በሰለፎች ፈህም ግንዛቤ እያስረዳናቸው ልጆችን በደንብ ኮትኮተን ማሳደግ አለብን ማለት ነው መጀመሪያ ራሳችንን ማወቅ አለብን መጀመሪያ ሴቶች እወቁ ያለች ነው መጀመሪያ ራስሽ እወቂ ሐፍጂ ሸምድዲ ልጆችሽንም እንደዛው አስተምሪ ለምን ቁርአን ትልቅ ቦታ አለውና والقرآن قرآن يشفع لصاحبه ለቁርአን ባለቤት قرآن بالبيت لهونو سو يوم القيامة يملدال قال الإمام مسلم حدثني الحسن ابن علي الحلواني حدثنا أبو توبة وهو الربيع بن نافع حدثنا معاوية يعني ابن سلام عن زيد أنه سمع أبا سلام يقول حدثني أبو أمامة الباهلي قال سمعت رسول الله صلى الله عليه وسلم يقول اقرأ القرآن فإنه يأتي يوم القيامة شفيعا لأصحابه الإمام مسلم رحمه الله تعالى اندلالهم حدثني الحسن ابن علي الحلواني الحسن ابن علي الحلواني يتبالو نقرن يلال حدثني الحسن ابن علي الحلواني اسو نقرن حدثنا أبو توبة نقرن يلال دمو من الحسن ابن علي الحلواني حدثنا أبو توبة يبالسو نقرن يا أبو توبة يبالسو نقرن يلال اسو مانو وهو الربيع بن نافع الربيع النافع يبالال الربيع النافع دقمو حدثنا معاوية نقرنا يا معاوية ينبالو يعني ابن سلام معاوية ابن سلام يبالو سو نقرنا له كمان يوسد سيون عن زيد بن سلام ابن أبي سلام كيبال سو يوسد سيون السودم زيد أنه سمع أبا سلام نعم ممطور الأسود يبالال كأبو سلام نقرن زيد يبالو سو كأبو سلام يوسد سيون يقول سين حدثني أبو أمامة حدثني أبو أمامة الباهلي أبو أمامة الباهلي يتبالو نقرن فحبينه نعم من علم سمع أنه سمع أبا سلام سموا يقول سيل حدثني أبو أمامة الباهلي أبو أمامة الباهلي نقرن يعلم من بلو قال سمعت رسول الله صلى الله عليه وسلم ملك تنيون عليه الصلاة والسلام سمعت له هذا يقول سيلو يقرأ القرآن قرآن انقروا أي داوموا عليه مالتهم زواتر قروا بتوسن ጊዜ ብቻ በነሻጣ የሚሆን ነገር አይደለም ቁርአን እንቅሩ ብለው መልእክተኛ አሉ فإنه قرآن يأتي يمጣልና يوم القيامة በመጨረሻው ዓለም በሚከሰትበት ጊዜ ይመጣልና يوم القيامة ይመጣልና شفيعا አማላጅ ሆኖ لأصحابه የቁርአን ባለቤት ለሆኑ ሰዎች ማለት ነው ቁርአን ለሚቀሩ ሰዎች
نعم بدم آدابون تبقوا لم يقروا سوج قرآن يوم القيامة شافع هو يمتال بلو ملكتنا عليه الصلاة والسلام تناقروا ይሄንን ለማግኘት ቁርአንን ትኩረት መስጠት አለብን ማለት ነው ሴት ወንዱ ማለት ነው ለቁርአን ትኩረት መስጠት አለብን ማለት ነው اي نعم ይሄ في امام مسلم ያለ ሐዲስ اقرأوا القرآن ማለት داوموا على القراءة على التلاوة قرآንን በመቅራት ላይ ዘውትሩ ምን ጊዜም ቅሩት አትተውት ለምን يوم القيامة شفيع ሆኖ ይመጣል ያማልዳል አላህን ሱብሃንአላህ አላህን ይጠይቃል ማለት ቁርአን ማለት ነው ይሄ ቁርአን በደንብ ሲቀራ የነበረው መስፈርቱን አሟልቶ በደንብ ሲቀራ የነበረው አካል ለምን ሱሐባዎች በወቅቱ በቋንቋቸው ነው ትርጉሙን እየተረዱት ነው ቁርአን የሐፈዘ ሰው በወቅታቸው ዓሊም ነበር በሱሐባዎች ጊዜ ዓሊም ለምን አንድ ባንድ ረዱታላ መልእክቱ ምን እንደሆነ ማለት ነው ወደ ተግባር እየቀየሩ ነበር አንድ የቁርአን አንቀጽ 10 የቁርአን አንቀጽ አይመጡም እነዛን ወደ ተግባር ሳንቀይራቸው ነው የሚሉ ሱሐባዎች ወደ ተግባር ሳንቀይራቸው ምን አስመልክተው እንደመጡ ሳንሐፍዝ ወደ ቀጣይ አንቀጽ አንሸጋገር የሚሉ ነበር አንድ ባንድ እየተረዱ የሚከብዳቸውን እየጠየቁ ነበር ሱሐባዎች ማለት ነው ቁርአን የሐፈዘ ሰው ዓሊም ነው በወቅታቸው ማለት ነው አሁን ግን ቁርአን ሐፍዞ ምን አጅሃሊ ኸልቅላህ ይሆናል ምንም የማያውቅ በቃ ኢማም ለመሆን ደሞዝ ለማግኘት በቃ ይሐፍዛል ምንም ሽርክ ሲያተራምስ ቢድዓ ሲያተራምስ ትመለከተዋለህ ሱብሃንአላህ ለምሳሌ እንደ ፍርቀተል አህባሽ ቁርአን ይሐፍዛሉ ግን ያው ሱብሃንአላህ የሚሰሩት ምን ላይ እንዳሉ ትመለከታለህ ቁርአን መሐፈዝህ ከተለያየ ቢድዓና ከተለያየ ሽርክ አይወጣህም ትርጉሙን በሰለፎች አረዳድ ተረድተው ወደ ተግባር ሲቀይረው ያን ጊዜ ሙወሂድ ትሆናለህ በትክክል ቁርአን ተከታይ ትሆናለህ ቁርአንን ያከበርክ ነው ያለው ቁርአንም يوم القيامة ያከብርሃል ሽማግሌ ይሆናል ያማልደሃል ማለት ነው وقال صلى الله عليه وسلم በቀጣዩ መልእክተኛው عليه الصلاه والسلام وقال رحمه الله الامام مسلم አሁንም ኢማም ሙስሊም ናቸው እሳቸው ዘግበዋል 554 ላይ حدثنا اسحاق ابن منصور اخبرنا يزيد ابن عبد ربه حدثنا الوليد بن مسلم عن محمد بن مهاجر عن الوليد بن عبد الرحمن الجرشي عن جبير بن نفيل قال سمعت النواس ابن سمعان الكلابية يقول سمعت رسول الله صلى الله عليه وسلم يقول يؤتى بالقرآن وأهله الذين كانوا يعملون به تقدمه سورة البقرة وآل عمران تحاجان عن صاحبهما الإمام مسلم رحمه الله تعالى أهل ميزقوت حديث حدثنا إسحاق بن منصور نقرني لان أخبرنا يزيد بن عبد ربه أخبرنا يزيد بن عبد ربه يتبالى سو نقرني لان السودان حدثنا الوليد بن مسلم نقرني لان شيخاتنا مالت قتلوا دمو الوليد بن مسلم أم محمد بن مهاجر كمحمد بن مهاجر دمو عن الوليد بن عبد الرحمن الجرشي كزي وسدسيون مانم ይሄኛው ደግሞ عن جبير ابن نفير كجبير ابن نفير وسدسيون قال جبير ابن نفير من على سمعت النواس ابن سمعان الكلابي النواس ابن سمعان الكلابي سمعت يقول سيل سمعت على سمعت رسول الله صلى الله عليه وسلم ملكتኛው ሲናገሩ ሰምቻቸዋለሁኝ አለ يقول እንዲስሉ من يؤتى بالقرآن نفسه ራሱ ቁርአን ذات ቁርአን ራሱ يوم القيامة እንዲመጣ ይደረጋል ራሱ ቁርአን ማለት يؤتى بالقرآن وأهله يقرأن بالبيت يونتم سوتشو مالتهم الذين النزيا نعم كانوا ينبروا يعملون به بقرآن يسربت ينبروا تمالتهم قرآن ወደ ተግባር ይቀይሩት የነበሩት ራሳቸው ሰዎችና ቁርአን ይመጣል سبحان الله يعني هذا إعلام بأن من قرأ القرآن ولم يعمل به فلم يحرم حرامه ولم يحلل حلاله ولم يعتقد عظمته ليس من أهله ولا يكون القرآن شفيعا له يوم القيامة بل يكون حجة عليه يعني ما قال لبن من قالوا زي ملك عليه الصلاة والسلام يؤتى بالقرآن وأهله الذين كانوا يعملون به زي ما مشمده بتشا طربه ندمس يكره منوره بتشا አይደለም የሚፈልገው الذين كانوا يعملون به قرآن ወደ ተግባር ይቀይሩት የነበሩት ማለት ነው የቁርአን ባለቤቶች የሚባሉት እነኚህ ናቸው ቁርአንን የሚያከብሩት መልእክቱን የሚያከብሩ ከለከለውን የሚከለከሉ ያዘዘውን የሚታዘዙ ይሆኑ በደንብ የሚቀሩት የሚያነቡት ይሆኑት አይዋ ይሄ ነው ይሄ ማለት ምንድነው ይላሉ ዑለማዎች ላይ وأهله الذين كانوا يعملون به የሚለው ላይ ይሄ
ኢዕላም አለው እያሳወቁ ነው መልእክተኛው አለይሂ ሰላቱ ሰላም ምን ቁርአንን የሚቀራ የሆነ በቁርአንን ወደ ተግባር የማይቀይር የሆነ ወደ ተግባር ያልቀየረ የሆነ ሰው حرام ቁርአን حرام ያደረገውን حرام የማያደርግ ቁርአን ሐላል ያደረገውን ሐላል አድርጎ የማያምን ወለም يعتقد عظمته የቁርአንን ትልቅ ክብር እንዳለው ያላመነ ቁርአን ከሽርክ ያስተነቅቃል ወደ ተውሂድ ጥሪ ያደርጋል ይህን ሁሉ ወደ ተግባር ያልቀየረ ليس من اهله ከቁርአን ባለቤቶች አይደለም ولا يكون القرآن شفيعا له يوم القيامة قرآن يوم القيامة آيام مالدهم بل يكون حجة عليه إنهم يكسوال البحر المحيط الثجاج لي الشيخ البراني رحمه الله تعالى يهدنا له قرآن وانو من دنو سرانو ودي سرامك أيرنو بك ملئتون أوكخ تررته تمرخ ودي تكبر مك أير ميفلقوا هنا مالتهم يؤتى بالقرآن نفسه مالتنا وأهله الذين كانوا يعملون به يو يسربت ينبروت القرآن بالبيتوچم اندمتو يدرجالو تقدمه سورة البقرة ይላል سورة البقرة የምትመራው ስትሆን እሷት ከፊት سورة البقرة ማን ነው وآل عمران تقدمه سورة البقرة وآل عمران تحجان عن صاحبهما እየተከራከሩ ማለት ነው ይከራከሩለታል ማለት ነው جهنم እንዳይሄድ ወደ جهنم እንዳይገባ ይከራከራሉ ማለት ነው ሱብሃንአላህ سورة البقرة سورة آل عمران በተለይ እየመሩ ከፊት ነው ማለት ነው ቁርአን ራሱ ይመጣል ግን እነኚህ ሁለት ምዕራፎች ደግሞ ከፊት ነው ማለት ነው تقدمه سورة البقرة وآل عمران تحجان عن صاحبهما የሚከራከሩ ሲሆኑ ማለት ነው ቁርአን ዝም ብሎ ብቻ የቀራው ሁሉ ሸፋዓውን ያገኛል ማለት አይደለም ይሄው መልእክተኛው ግድ ቦታ الذين كانوا يعملون به ይሄ ነው ዋናው ትኩረት መሰጠት ያለበት ነገር እንደሃለው ነገር ላይ ነው ማለት ነው طيب احاديث متفرقه في فضل القرآن واهله قرآن ትልቅ ደረጃ ያለው መሆኑንና የቁርአን በደም አደቡን ጠብቀው ቁርአን ተፈጻሚ የሚያደርጉ የሆኑት ትልቅ ትሩፋት ደረጃ ያላቸው መሆኑን የሚገልጹ የሆኑ አሐዲሶች አሉ احاديث متفرقه في فضل القرآن وأهله قرآن تلك ترفات تلك درجة له كذلك قرآن የሚከተሉ ሰዎች ማለት ነው የቁርአን ባለቤቶች ቁርአን ወደ ተግባር የሚቀይሩ የሆኑ ሰዎች ማለት ነው እነዛን በተመለከተ የተለያዩ ሐዲሶች አሉ እስኪ እንመልከት عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم عائشة أم المؤمنين እንዲህ ትላለች የአላህ መልእክተኛ عليه الصلاة والسلام እንዲህ ብለዋል አለች الماهر بالقرآن مع السفرة الكرام البررة والذي يقرأ القرآن ويتتعتع فيه وهو عليه شاق له أجران رواه الشيخان الماهر والو ملكتنيو عليه الصلاة والسلام ماهر مالت تلك على مويانا أوقات جنزابي اللو مالتنو الحافظ الكامل الحفظ الذي لا يتوقف ولا يشك عليه القراءة مالتنو بدم يشمدد قرآن نظر مليون يشلال بحفظ مليون يشلال እያየም ሊሆን ይችላል ብቻ ቁርአን ሲቀራ ተወቁህ የማያደርግ ምንም ነገር የማያግደው ማለት ነው لجودة حفظه واتقانه በደንብ አድርጎ ድቅቅ አድርጎ ስለተማረው ማለት ነው ድቅቅ እንክት አድርጎ ስለተማረ ተፍሲሩም ሊሆን ይችላል ማዕናው ለፍዙን በሕፍዙ ሊሆን ይችላል እያየ ሊሆን ይችላል በደንብ አድርጎ የሚቀራ የሆነ ማለት ነው الماهر بالقرآن ማለት هو الحافظ الكامل الحفظ الذي لا يتوقف ولا يشك عليه القراءة لجودة حفظه وإتقانه بدم تقطع ስለተማረ በቃ ገር የሆነለት ማለት ነው በቃ በደም ተሐግሎ አውጥቶታል ማለት ነው በዚህ መልኩ የሚቀራ የሆነ ሰው ማሂር ይባላል ይሄ እንዳለው الماهر بالقرآن ምናሉ መልእክተኛው عليه السلام مع السفرة الكرام البررة درجው يوم القيامة ከነዚህ ጋር ነው አሉ ሱብሃንአላህ مع السفرة سفر ብሎ ማለት ሩሱሎች መልእክተኞች ናቸው ተብለዋል ከመልእክተኞች ጋር ነው የሚሆነው ወቂላ الملائكة السفر ይባሉት መላእክቶች ናቸው ከመላእክቶች ጋር ነው የሚሆነው ተብሏል ሱብሃንአላህ ደረጃው ማለት የተከበሩ ከሆኑ ሩሱሎች የተከበሩ ከሆኑ ወይ መልእክተኞች ጋር ነው የሚሆነው البررة بمعنى المطيعين الله سبحانه وتعالى የሚታዘዙ ከሆኑት نعم ከአላህ ደጋግ ባሪያዎች ከመላእክቶች ወይም ከሩሱሎች ጋር ነው ደረጃው ተብሏል
እዚህ እዛው ሐዲስ ላይ መልእክተኛው አብረው ያያይዙት ነገር አለ ወዘይኑ ቁርአን ቢአስዋቲኩም ይላል ቁርአንን በድምጻችሁ ውብ አድርጉት ብለዋል መታገል አለብህ ቁርአን ጥሩ በሆነ ድምጽ ለመቅራት ህጉን ጠብቀህ ሳትቆራርጥ ሳትቆማምጥ ናም ህጉን ጠብቀህ ጥሩ በሆነ ድምጽ ለመቅራት መታገል አለብን ዘይኑል ቁርአን ቢአስዋቲኩም ይላል ለዚህም ነው ጥሩ ድምጽ ያለው ሰው ሲቀራ ሲሰማና ጥሩ ድምጽ የሌለው ሰው ዝም ብሎ የሆነ ሰው ሲቀራ ሲሰማ አንድ አይደለም ተአثير ይኖረዋል ማለት ነው ልብ ላይ ይፈጥርብሃል የሆነ ነገር ማለት ነው ጥሩ ድምጽ ያለው ሲቀራ ማለት ነው ይሄ ደግሞ ጥሩ ድምጽ ለማግኘት የተለያዩ ቁርአዎችን ማዳመጥ ነው ቃሪዎችን ማለት ነው ያ ደግሞ የምታዳምጠው ቃሪ ሙብተዲ መሆን የለበትም ሙብተዲ ከሆነ አይቻልም ምክንያቱም አቀራሩ ድምጹ ይማርካል እንድትወደው ያደርጋል ሙብተዲ የሆነን ቃሪ ማለት ነው ሙብተዲ ደግሞ ማኩረፍ ግዴታ ነው ሙብተዲ ማኩረፍ ግዴታ ነው ዋጅብ ነው አስል መሰረት ነው ለአላህ ብለህ መጥላት አለብህ እንዳትወደው ያ እንዳይመጣብህ ሰለፊ የሆነ ሱኒ የሆነን ሰው ነው ወይ በራስህ አላህ በሰጠህ በራስህ ድምጽ ሞክር ነቅል አረጋለሁ ካልክም ሙብተዲ ከሆነ ሰው ነቅል ማድረግ አይቻልም ለምን ችግር ይፈጥርብሃል በጣም ይማርካል ፍቅሩ ልብ ላይ ያርፋል የዛ የቃሪው ማለት ነው ምን ጊዜም እሱ ነው የምታዳምጠው ማለት ነው ተጽኖ ይፈጥርብሃል ማለት ሙብተዲን መውደድ በየትኛው መልኩ አይፈቀድም መራቅና ያለብህና ማለት መጥላት ለአላህ ብለህ መጥላትና ያለብህና ሰለፊ የሆኑ የሱና ቁርአዎችን በማዳመጥ ከነዛ መቅዳትም ሊሆን ይችላል ድምጽ በድምጽ ጥሩ ዘይኑ ቁርአን ቢአስዋቲኩም አምር ስላለ ትግል ማድረጋል ለዚህ ነው ሴት ልጅ ቁርአን አጅነቢ የሆነ ወንድ ላይ መቅራት የለባትም የሚሉት ዑለማዎች ለምን ሲሏቸው ይው አምር አለ ዘይኑ አልቁርአን ቢአስዋቲኩም የሚል ትእዛዝ አለ ድምጻችሁን ውብ አድርጋችሁ ድምጻችሁን በማሳመር ቁርአንን አሳምሩ ብለዋል መልእክተኛው አለይሂ ሰላቱ ወሰለም طيب አጅነቢ የሆነ ኡስታዝ ላይ የምትቀራ ከሆነ የግዴታ ትእዛዝ ስላለ ቁርአንን አሳምራችሁ ቅሩ ስለተባሉ ድምጿን ተለሰልሳለች ማለት ነው ሴሊ ደግሞ ተከልክናለች ولا تخضعن بالقول فيطمع الذي في قلبه مرض ድምጻችሁን አታለስልሱ ብለዋል መልእክተኛው አለይሂ ሰላቱ ከልክለዋል ሴቶች ድምጻቸውን ማለስለስ አይፈቀድላቸውም ይጋጫል ማለት ከመልእክቱ ጋር ይጋጫል ማለት ነው አጅነቢ ከሆነ ወንድ ላይ ድምጿን ማሰማት የለባትም አጅነቢ ከሆነ ወንድ ላይ ማለት እሱ ያስቀራ ተስማ نعم ከዛ ራሷ ትገልገል አማ እኔ ላሰማ ኡስታዝ መቼ ነው የምታዳምጠኝ እየተባለ ስንት ጉርሴት ነው የሚያዳምጠው ኡስታዝ ሱብሃንአላህ አይቻልም ክልክል ነው ሴቶች ድምጻቸውን መቀየር የለባቸውም አጅነቢ ሆነው ወንድ ሲያስተምሩ ማለት ነው አይቻልም እንኳን ቀይር አይደለም በዛው አላህ በሰጣት እንኳን ወንዶች አደጋ ላይ ይወድቃሉ ያው ሚንባቢል ሐጃ ሚንባቢል ضرورة ካልሆነ በስተቀር ማውራት የለባቸውምና ማለት ነው አላህ ይዘንልን እንጂ ያለንበት ሁኔታ በጣም ከባድ ነው ሐቂቀተን ሴት ወንዱ ማለት ነው በተለይ አሁንማ ደግሞ ሴቶች የሴቶች ኡስታዞች አሉ ነው ይባለው ወንዶች ገብተው ያዳመጡ ወንዱም ሴቱንም ያስተማረች ማለት ነው ሱብሃንአላህ የሚገርም ነው الماهر بالقرآن مع السفرة الكرام البررة اللهن يمتاززو كهونوت ملائكوች ወይም ሩሱሎች ጋር ነው አሉ والذي ያ ደግሞ ያው ቁርአን የሚቀራ ሰው ለሁለት ይከፈል ነው ማለት ነው አንዱ ማሂር ነው ሁለተኛው والذي ያ يقرأ القرآن ቁርአንን የሚቀራ የሆነው ግን ويتتعتع فيه ويتتعتع فيه وهو الذي يتردد في تلاوته لضعف حفظه دكما ስለሆነ እያየም ይሁን ሸምድዶም ይሁን በአእምሮ ሲቀራ ተረዱድ የሚያደርግ ማለት ነው በቃ አቋም የለሽ ይዋለለ አቋም የለሽ ሆኖ የሚቀራ ይሆነው ማለት አንድ ይቀራዋል ያሳሰታል እንደገና ያስተካክላል አሁንም በተሳሳተ መልኩ ይቀራል እንደገና ያስተካክላል ይሄ ተታዕቱ ይባላል ተረዱት እየመላለሰ ማለት እየደጋገመ እየመላለሰ ለማስተካከል እየታገለ የሚቀራ ይሆነው ማለት ነው والذي يقرأ القرآن ويتتعتع فيه تردد እያደረገ ቲላዋው ላይ ለምን حفظ نظريا ሊሆን ይችላል በጭንቅላቱ ሊሆን ይችላል ደካማ ከመሆኑ የተነሳ ተረዱድ እያደረገ የሚቀራ የሆነው وهو عليه شاق በሱላይ የከበደው ሆኖ له اجران ሁለት አጅር አለው ብለዋል መልእክተኛው አለይሂ ሰላም ሁለት አጅር ከአላህ Subhanahu Wa Ta'ala ያገኛል ብለዋል ሁለት አጅር ከአላህ Subhanahu Wa Ta'ala ያገኛል ብለው መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል ማለት ነው
ሁለት አጅር ከአላህ Subhanahu Wa Ta'ala ያገኛል የተባለው ለምንድነው አንዱ ቁርአን በመቅራቱ ሌላኛው ደግሞ በትግሉ ማለት እየታገለ ነው እየለፋ ነውና እየደከመ ነውና ማለት ቁርአኑ አስጀግሮት እየተንገላታ እየለፋ ነው ያለውና ሁለት አጅር ይከተብለት ተብሏል ለዚህኛው والذي يقرأ القرآن ويتتعتع فيه وهو عليه شاق له أجران ሁለት አጅር ያገኛል ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋልና ቁርአን ለመቅራት ቁርአንን በደንብ ሸምድደን ለማወቅ ቁርአንን ትርጉሙን ለመገንዘብ ትግል ማድረግ አለብን ማለት ነው ሱብሃንአላህ ትግል ማድረግ አለብን ማለት ነው ቡኻሪ ሙስሊም የዘገቡት የሆነ ሐዲስ ማለት ነው ዝም ብሎ አይገኝም ደግሞ ትግል ያስፈልጋል ጁህድ ያስፈልጋል ገንዘብ ለማግኘት ሌት ቀን እንደምንደክም ሁሉ ቁርአን ለመቅራት ቁርአንን ለመረዳት ዲናችንን ለማወቅ የተለያዩ ኪታቦችን ለመቅራት መታገል መፍጋት አለብን ትግል የግድ ነው ዝም ብሎ የሚመጣ ነገር የለም ትግል ያስፈልጋል መታገል መፍጋት መፍጨርጨር የግድ ነው وأن أبي موسى رضي الله عنه أو موسى الأشعري تبع الصحابي قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنا قطعون ملكتا السلال فواللال مثل المؤمن الذي يقرأ القرآن مثل الأترجة ريحها طيب وطعمها طيب سبحان الله بتم عجبنا قرآن የሚቀሩ የሆነ አማኝ ሴት ወንድ አይደለም ቁርአንን የሚቀራ የሆነ አማኝ በምን እንደተመሰለ ማለት ነው مثل المؤمن يا አማኝ ምሳሌው አሉ الذي يا አማኝ يقرأ القرآن قرآن የሚያነብ የሆነው የአማኝ ምሳሌው مثل الأترجة ልክ እንደ ትርንጎ ነው አሉ እቺ ኡትሩጃ የምትባለው ትርንጎ ይሏታል እንዲያቅሰው ካለ ማለት ነው أي التي يقصد بها الريح من الفواكه የፍራፍሬ አይነቱ ነው በጣም የሚማርክ የሆነ ሽታ ያለው ነው ትርንጎ የሚያውቃለ ትርንጎ ይባላል مثل المؤمن الذي يقرأ القرآن قرآንን የሚቀራ የሆነ አማኝ ምሳሌው مثل الأترجة لك أترجة እንደምትባለው فاكهة ነው አሉ እሸት فاكهة نعم من ريحها ሽታዋ አሉ طيب በጣም ጥሩ የሆነ وطعمها طعمም طيب ጥሩ የሆነች እቺ الأترجة የምትባለው ጣዕሙ ራሱ በጣም ይጣፍጣል كذلك ሽታውም በጣም ይማርካል አማኝ የሆነ ሰው ቁርአን የሚቀራ እንደዛ ነው አንደኛ አማኝ መሆኑ ሙእሚን መሆኑ ጣፋጭ ነገር ነው ማለት ነው አርኪ ነገር ነው የሚቀራው ቁርአን ደግሞ እንደዛው ማለት ነው በዚህ ነው የተመሰለው አማኝ ሆኖ ቁርአንን የሚቀራ የሆነው مثل المؤمن الذي يقرأ القرآن مثل الأترجة ريحها طيب وطعمها طيب የሚያስቀራህን አካል የሚያስቀራሽን አካል በመምረጥ ከሸሪዓ ጋር በማይጋጭ መልኩ ቁርአን መቅራት ነው ያልተማረ ሰው መማር አለበት የቀራ ሰው ያን መደጋገም መቅራት አለበት ምን ጊዜም ማለት ነው ትርጉሙን ማወቅ አቂዳን ከቁርአን ከሱና መማር ማወቅ የግድ ነው እንደሃለ ደረጃ ለማግኘት مثل المؤمن الذي يقرأ القرآن ዝም ብሎ መቅራቱ ብቻ ሳይሆን ቅድም እንዳየነው ወደ ተግባር የሚቀይርም ከሆነ ነው ዝም ብሎ ሙናፊቅ ሆኖ ሙሽሪክ ኹራፊ ሙብተዲ ሆኖ ቁርአን ይቀራል ሱብሃንአላህ حتى እንደው አለባበሳቸው ስታዩ ጺም እንኳን ፊታቸው ላይ የሌለባቸው የሆኑ ዝም ብለው ግን ይቀሩታል ሱብሃንአላህ ይሄ ቁርአን የሚያከብሩ ሰዎች ናቸው ሌላ ዓላማ የተደረገ ነው ይመስለው ዛሂሩ ሱብሃንአላህ አላሁ አለም ለምን ቁርአን የሚከለክለው ነገር የነብዩ አለይሂ ሰላቱ ሰላም ሱና نعم መቃረን እንደሌለብን ቁርአን ያዘናል لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر سبحان الله ببዙ መልክ ነው መልእክተኛው አለይሂ ሰላቱ ሰላም እንድንታዘዝ እንድንከተል فليحذر الذين يخالفون عن امره ቁርአን ብዙ መልእክት ነው ያለው قل إن كنتم تحبون الله فاتبعوني يحببكم الله وما آتاكم الرسول فخذوه وما نهاكم عنه فانتهوا ቁርአን ውስጥ ብዙ መልእክት ነው ያለው ለዚህ ነው አብዱላህ ኢብኑ መስዑድ አንድ ሴት መጣ ሲከለክሉ እሳቸው ሴቶች ጸጉራቸውን የሚቀጥሉ ሴቶችን አላህ ከረህመቱ ያባራቸው እያሉ የተለያየ ነገር ሲናገሩ ለምንድን ነው አለች አንድ ሴት ተቃወመቻቸው ለምንድን ነው የምታደርገው እንዴት ቁርአን የረገመውን ለምን የምረግም ከመሆን ለምን ትቃወሚያለሽ ሲሏት የታለ ቁርአን አንድ ባንድ ቁርአን ሙሉ ቀርቼዋለሁ አላገኘሁም ማለት ይሄ ነው ወማ አታኩም الرسول فخذوه وما نهاكم عنه فانتهوا የሚለውን ያቀረቡለት ይሄ ቁርአን ያለ ቁርአን ውስጥ መልእክተኛው የከለከሉት ሙሉ በሙሉ እንድትከለከል ቁርአን ያዛል ያዘዙትን እንድታዘዝ ቁርአን ያዛል እንድትከተላቸው ቁርአን ያዛል
ቁርአን خلفክ ማለት ነው ታዲያ ሱብሃንአላህ እንዴት ነው እሺ ቁርአን እንደፈለገ እየቀራ ግን ጺሙን ግድጥ አድርጎ ልብሱን እየጎተተ كذلك ሽርክ እየሰራ ቢድዓ እየሰራ خرافات ነገር እየሰራ ምን ዋጋ አለው ተጠቃሚ አይሆንም የውመል ቂያማ ቁርአን ይከሰዋል ይሄን حجة عليه ነው የሚሆንበት እንደሃለው نعم እንደዚህ እንደ ኡትሩጃ አይመሰልም በእንደ መልክ ያለው ማለት ትክክለኛ ሙወሂድ የሆነ ቁርአን ይከለክለው የሚከለክል ቁርአን ያዘውን የሚታዘዝ ሲሆን ብቻ ነው مثل المؤمن الذي يقرأ القرآن مثل الأترجة ريحها طيب وطعمها طيب أنت ومثل المؤمن يا أمان يسوم الساليالو الذي لا يقرأ القرآن قرآن يما يقرأ يهونا أمان على النرقمو قرآن يما يقرأ يهونا أمان مساليو مثل التمرة لك عند تمر نوال عند تمر لا ريح لها شتاء يلاتم تمر شتاء يلهم ግን وطعمها حلو طعمو ግን አርኪ ነው ጣፋጭ ነው ተምር አማኝ ሆኖ ቁርአን የማይቀራው በተምር ነው የተመሰለው ማለት ነው ተምር ሽታ የላትም ግን ጣዕም አለው አማኝ ስለሆነ ይሄም ሰው ጣዕም አለው ማለት ነው ሽታ ግን የለውም ለምን ቁርአን አይቀራምና ያኛው ግን ቁርአን እየቀራ ያለው አማኝ አልኡትሩጃ በሚለው ተመሰለ ለምን ያቺ ሽታማላት ጣዕሟም በጣም አሪፍ ስለሆነ ማለት ነው አማኞች እንግዲህ ያው ቁርአን የሚቀራና የማይቀራ በዚህ በሁለቱ ተመሰለ ማለት ነው አንዱ በተምር አንዱ በትርንጎ ማለት ነው ومثل المنافق يمنافق مثال ደግሞ الذي يا منافق يقرأ القرآن قرآن የሚቀራ ይኸው ሙናፊቅ ሆኖ ቁርአን የሚቀራ አለ ሙናፊቅ ሆኖ ቁርአን የሚቀራ አለ ሙሽሪክ ሆኖ ቁርአን የሚቀራ አለ ቀብር ያመለከ ቁርአን አይቀራም ያለህ ማን ነው የሚቀራ ሞልቷል ቀብር ላይ ይዞ ሄዶ ቁርአን ይቀራል እንዴ ቀብር ላይ ተንከባለ ቁርአን ይቀራል ومثل المنافق يمنافق مثالو الذي يا منافق يقرأ القرآن قرآن የሚቀራ የሆነ ሙናፊቅ مثالو كمثل الريحانة እንደ ረይሃና ነው አሉ ረይሃና የምትባላለች አሩቲ ይላታል መሰለኝ በአረበኛ አማርኛ አሩቲ የሚያቅሰው ካለ አሩቲ ትባላለች ومثل المنافق الذي يقرأ القرآن قرآن የሚቀራ የሆነው ሙናፊቅ ምሳሌው كمثل الريحانة እንደ አሩቲ ነው አሩቲ የምትባል ምሽታለች ريحها طيب ሽታዋ በጣም ጥሩ ነው وطعمها طعمها ግን ሙሩን መሪር ነው እሬት ነው ብትቀምሳት አሪቲ ጣዕሙ በጣም ከባድ ነው እሬት ነው መሪር ነው ሽታው ግን ቀረብ ስታረው ጥሩ ይሸታል ይሄ ሙናፊቅ እንደሬት ነው ነገር ግን ቁርአን ስለሚቀራ ሽታው ጥሩ ነው ማለት ነው ቁርአን ይቀራ ስለሆነ ማለት ነው በዚህ ተመሰለ በአረይሃና አሩቲ ትባላለች አረይሃና አይናም አሩቲ የሚያቅሰው ካለ በጣም ጥሩ እንትን ያለው ሽታ ያለው ነው طيب ومثل المنافق አሁን ደግሞ የሙናፊቅ ምሳሌ الذي يا منافق لا يقرأ القرآن قرآن የማያነብ ሆነው ሙናፊቅ ሆኖ ቁርአን የማያነብ ሆነው ምሳሌው كمثل الحنظلة حنظلة የሚባል በቃይ የዛፍ አይነት አለ እንደዛ ነው አሉ ليس لها ያቺ حنظلة የምትባለው ዛፋ የሌላት የሆነች ሪሁን ሽታም የሌላት وطعمها طعمها ደግሞ ምሩን መሪር የሆነ ማለት ነው ሙናፊቅ ነው ቁርአን አይቀራም በሐንظላ የተመሰለው ማለት ነው ሙናፊቅ ሆኖ ቁርአን የሚቀራው አረይሃና ባሩቲ ሙእሚን ሆኖ ቁርአን የማይቀራው በተምር ሙእሚን ሆኖ ቁርአን የሚቀራው በኡትሩጃ አራት የበቃይ አይነቶች ተነገሩ ማለት አልኡትሩጃ አተምራ አረይሃና አልሐንظላ ማለት ነው አራት የሰው ልጆች ተከፋ አማኝ ሆኖ ቁርአን የሚቀራ አማኝ ሆኖ ቁርአን የማይቀራ ሙናፊቅ ሆኖ ቁርአን የሚቀራ ቁርአን ሙናፊቅ ሆኖ ቁርአን የማይቀራ በሚለው በአራት በቃይ ነገሮች ተመሰሉ ማለት ነው رواه الشيخاني بخارينا مسلم يዘገቡት የሆነ ሐዲስ ማለት ነው ይሄ ቁርአን የሚቀሩ ሰዎች ያላቸው ትርፋት ቁርአን ያለው ትልቅ ደረጃ የሚገልጹ ሐዲሶች ማለት ነው وان عمر رضي الله عنه ان النبي صلى الله عليه وسلم قال ان الله يرفع بهذا الكتاب اقواما ويضع به اخرين رواه مسلم عمر بن الخطاب رضي الله عنه يዘገቡት ሐዲስ الله ملكتኛ عليه الصلاه والسلام قال ان الله يرفع بهذا الكتاب أي بذي القرآن الله كف يدرجال له سبحان الله بقراءته والعمل به قرآن بمقرات قرآن ودي تكبار يميقيرو يهونو سوچن معناتهم الله كف يدرجال بذي القرآن اقواما سوچن كف يدرجال درجه بدرجه يጨምርላቸዋል እድገት سبحان الله ትልቅ ቦታ እንዲኖራቸው الله ያደርጋል ማለት ነው ويضع به በቁርአንም الله ያዋርዳል ዝቅ ያደርጋል አኸሪነ ሌሎች ማለት ነው ቁርአንን ይናቁ ቁርአን ተግባራዊ የማያደርጉ ሰዎችን አላህ ያወርዳቸዋል ለቁርአን ቦታ ሰጥተው ለቁርአን ግምት ሰጥተው
ቁርአን ያከበሩ የሆኑ ሰዎች የቁርአን መልእክት ተፈጻሚ ያደረጉ የሆኑ ሰዎች ደግሞ አላሁ ዐዘ ወጀል ከፍ ያደርጋቸዋል ብለው የአላህ መልእክተኛ አለይሂ ሰላቱ ወሰለም ተናግረዋል ማለት ነው። ሱብሃንአላህ በጣም ከባድ ነው ወላሂ። እንደ ያሉ ነገሮችን ሐቂቃ ጠንቀን ማወቅ ይኖርብናል ማለት ነው። እንደ ያሉ ነገሮችን ጠንቀን ማወቅ የግድ ነው። ዝም ብለህ እንደ በግ አትነዳ። መጀመሪያ ሸሪዓው የሚያዘውን ነገር እወቅ። ሸሪዓ የሚያዘውን ነገር መጀመሪያ እወቅ፣ ተማር። ትምህርት ይጠቅማል። ሱብሃንአላህ ግብስብስ አትሁን፣ ገለባ አትሁን። ዝም ብሎ ማንም ሰው እንደፈለገ አይንዳህ ማለት ነው። ድንን እወቅ። ቁርአንን ተፈጻሚ ካደረግ ቁርአን አጥብቀህ ከያዝክ አላህ ትልቅ ቦታ ይሰጣል። ቁርአንን የምትተው ከሆነ በሌላ ዓለም ሌላ ነገር اعتماد አድርገህ ተመርኩዘህ የምትጓዝ ከሆነ ደግሞ አላህ ያዋርዳሃል ነው። إن الله يرفع بهذا الكتاب أقواما ويضع به آخرين رواه مسلم. أي نعم يعني بالإعراض عنه قرآن يتوي هنا سوج وترك العمل بمقتضاه قرآن مملكته النجر ارقف فرقوا يتوي سوج الله أوردته في الدنيا والآخرة بوتا ينوراتهم يباطل بالبيتوش قا بوتا بينوراتهم كوا الله زنقن بفلسون بوتا يلاتهم الله زن بوتا يلاتهم. وعن عبد الله بن عمرو بن العاص رضي الله عنه قال رسول الله صلى الله عليه وسلم يقال لصاحب القرآن اقرأ وارتقي ورتل كما كنت ترتل في الدنيا فإن منزلتك عند آخر آية تقرأ بها. عبد الله بن عمرو بن العاص يتبع الصحابي رضي الله عنهما قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنا عند بلوال من بلوال يا الله ملكتنا عليه الصلاة والسلام يقال يبالا لالو لصاحب القرآن የቁርአን ባለቤት ለሆነው يعني مع دخول الجنة ጀነት ከመግባቱ ጋር ጀነት ይገባል። መጀመሪያ ጀነት ከገባ በኋላ ጀነት ላይ ደግሞ የተለያየ ደረጃ ይሰጣል ማለት ነው። يقال لصاحب القرآن أي للذي يعمل بما فيه ማለት ነው። صاحب القرآن ብሎ ማለት ቁርአንን ተረድቶ አውቆ ቁርአንን ወደ ተግባር የቀየረ የሆነ ማለት ነው። የቀየረ የሆነ ለምሳሌ ሴቶችን ولا تبرجن تبرج الجاهلية الأولى إلى القرآن አይደል? ሱብሃንአላህ በድንቁርናው ዘመን እንደነበሩ ሴቶች ጌጦቻችሁን ያሳያችሁ አትውጡ ተብለዋል። ሴቶች አይደል? ወቀርነ ፊ ቡዩቲኩን ቤታችሁ ተረጋጉ፣ ቤታችሁ ቁጭ በሉ፣ ከቤታችሁ እንዳትወጡ ተብለዋል አይደል? የታለሽ በቁርአን ወደ ተግባር መቀየር የሚባለው ነገር እኮ ይሄ እኮ ነው። የታለሽ ሴት ፊቷን ያሳየች እጇ ላይ ያለን ጌጥ ያሳየች ጆሮ ላይ ያለን ጉትቻ ያሳየች ያንገቷን ሐብል ያሳየች ፊቷን በተናየ ቀለም ነገር ተቀበታ ሱብሃንአላህ እግሯን ያሳየች የምትወጣ ሴት እንዴት ነው? እሺ ታዲያ ቁርአን ተፈጻሚ አድርጋለች? የቁርአን መልእክት አክብራለች? እንደፈለገች አገር ለአገር የምትሽከረከረ የሆነ ሴት ያለ መህረም እንዴት ነው? እሺ ወቀርነ ፊ ቡዩቲኩን እንዴት ነው ሊሆን የሚችለው? እሺ ሱብሃንአላህ ولا يبدين زينتهن الا ما ظهر الى القرآن ጌጦቻችሁን ግልጽ አታድርጉ እያለ የተናገረ كيف የቁርአን ባለቤት የሚባለው ቁርአን የከለከለውን ነገር የሚከለከል ቁርአን ያዘዘውን የሚታዘዝ ማለት ነው። አለቀ በቃ አለቀ። ይሄ ነው ولا يضربن بأرجلهن ليعلم ما يخفين من زينتهن ነው ማለት ሴቶች እግራቸው ላይ ያለ خلخال የሚባል ነገር አለ። አልቦ ወይም አምባር የሚባል እግራቸው ላይ የሚለብሱት ጌጥ አለ። ሴቶች ተመለከቱ በጅልባብ የተሸፈነ የሆነ ጌጥ እግር ላይ ያለ ጌጥ ድምጹ ተሰምቶ ወንዶች እንዳይረበሹ ፈተና እንዳይከሰት መሬትን ቀስ አድርጋችሁ ተረገጡ የተባሉ ሴቶች አይደለም። መሬትን አትደብድቡ ያ ይንኳኳልና ማለት መሬትን በኃይል ሲመቱት ይንኳኳል። እንዴት ነው? እሺ ሱብሃንአላህ ይሄን የሚያደርጉ ሴቶች ቁርአን ያከበሩ ነው? የቁርአን መልእክት ተፈጻሚ አድርገውታል? አላደረጉትም። ስሜት ተገዢዎች ሆነዋል ማለት ነው። ስሜት ነው እየገዛቸውና እየመራቸው ያለው ማለት ነው። የሆነ ጫማ ለብሳ ኳ እያደረገች ትሄዳለች። በቃ ማንኛውም ሰው እንዲመለከታት ማለት ነው። ሁሉም ሰው አይኑ ወደ እሷ ይዞራል። ሱብሃንአላህ አይኑ ይወረወራል። كيف እንዴት ነው ሊሆን የሚችለው? እሺ ዝም ብሎ ቁርአን መቅራት ብቻ አይደለም። ጥሩ ድምጽ ስለያሽና ጥሩ ድምጽ ስለያስክ ብቻ አይደለም። ወደ ተግባር ዋናው ዓላማው ወደ ተግባር መቀየር ነው ማለት ነው። يقال لصاحب القرآن ለቁርአን ባለቤት ይባላል። أي للذي يعمل بما فيه በውስጡ ያለውን መልእክት ተግባራዊ ለሚያደርገው ቁርአን ለሚቀራ ሰው ይባላል። ለቁርአን ባለቤት ይባላል። ሴትም ወንድም የውመል ቂያማ اقرأ አንብብ ይባላል። አንብብ ጀነት ከገባ በኋላ ማለት ነው።
وارتقي في درجات الجنة بجنة درجات لا وطا يبالال ارتقي بمعنى اصعد وطا عرق يبالال سبحان الله عرق يبالال ورتل بترغغا ሁኔታ በዝግታ ቁርአን ቅራ ይባላል كما كنت ترتل في الدنيا بقراءته ዱንያ ላይ ቁርአን ሲቀራ በተርቲል በዝግታ እንደምትቀራው ሁሉ አሁንም ቅራ ይባላል فإن منزلتك جنة ያንተ የደረጃ ቦታ ደረጃ عند آخر آية تقرأ بها ايو እየቀራህ መጨረሻ ላይ የሚቆምበት ድረስ ደረጃ ጀነት ውስጥ የሚሰጥ ደረጃ ይቋጫል በዚህ ያቆማል ያከትማል ማለት ነው ሱብሃንአላህ የሚያሳየው ሐዲስ ምንድነው ደረጃቱል ጀነቲ تضاهي عدد الآيات ማለት ነው ቁርአን ሁሉንም ሙሉ በሙሉ አንድ ሰው ጨርሶ ከሆነ ዱንያ ላይ ሙሉ የሚቀራ ከሆነ በዛ ልክ ቅራ ይባላል የጀነት ደረጃ በዛ ልክ ነው ማለትን ያሳያሉ ደረጃቱል ጀነቲ تضاهي بما تشابه عدد الآيات በመቀራው ልክ ይሰጣል በቃ ማለት ሱብሃንአላህ أي إسعاد وفيه كثرة عدد درجات الجنة جنة يالله درجة بتأم بزمون يسيال فإنه كلما قرأ آية عند بقرأ قطر صعيدة يوت الدرجة عند درجة كفل الملتن وآيات القرآن يالله آية دمو 6000 ونيف يبلل 600 بانو 6 يتوسنة تجمار يالله يبلل وآيات القرآن 6 آية ونهون آية أنكز مالته حرف አይደለም أنكز وآيات القرآن 6000 ونيف 6000 ነይፍ የሚባለው ከ3 እስከ 9 ላለው ይተከሙታል ወይም ከ1 እስከ 3 ላለው ቁጥር ይተከሙታል በዛልክ وبين كل درجتين እያንዳንዱ ደረጃ ደግሞ ሱብሃንአላህ ከአንድ ደረጃ ወደ አንድ ደረጃ ለማደግ ለማውጣት በመካከል ያለው ርቀት كما بين السماء والارض ልክ እንደ ሰማይና እንደ ምድር ሱብሃንአላህ ርቀት ያለው ነው لا اله الا الله አሁን በሚቀራው ልክ ደረጃ ይሰጣል አንድ ያሲቀራ አንድ ደረጃ ይሰጣል ይሄ አንዱ ደረጃ ትቶ ወደ ሁለተኛው ደረጃ ለመሄድ ሁለተኛውን አያ ሲቀራ የሚሰጠው የሰማይና የምድርን ያህል ልዩነት አለው መካከል ማለት ነው كما في الصحيح نسأل الله أن يجعلنا من أهل القرآن الله كقرآن سوتش الله يدرجن زند الله انتيقالن صحيح بونو حديث عند ترغاغتن رواه أحمد إمام أحمد زغبوتال وأبو داود زغبوتال والترمذي زغبوتال وهو حديث حسن هنا حديث ነው ማለት ይሄን ደረጃ ለማግኘት ትግል ብልህ ብሎ ማለት እቺን ያለችውን ጊዜ ዝም ብሎ ፈንቶ በማይጠቅም ነገር አያሳልፋትም ብልህ ብሎ ማለት ማለት ነው አላህ ለምን እንደፈጠረው ያወቀ መጨረሻ ዘላለም ወደ ሆነው ዓለም እየተጓዘ መሆኑን ያወቀ የሆነ የአላህ ባሪያ በቀላል ነገር ዝም ብሎ ጊዜውን አይጨርሰውም ማለት ነው በቀላል ነገር ዝም ብሎ በዱንያ ጧት ማታ 24 ሰዓት ለዱንያ ትግል በማድረግ ጊዜውን አይጨርስም ማለት ነው ብልህ የሆነ ሰው ማለት ነው أي نعم اقرأ يبال أنبب وارتقي وطا عرق يبال سبحان الله ورتل بزقتا أنبب كما كنت ترتل في الدنيا لي بزقتا تنبو عند نبره هلو بزامل كهونم أنبب يبال ياندو بقرا قطر درجة يسطو እያደገ ይወጣ መጨረሻ ያው በቀራው ልክ በዛ ይቆማል ማለት ነው እስከዛ ድረስ ይሰጠዋል ማለት በዛ ልክ ይሰጠዋል ማለት ነው وأن عبد الله بن عمر رضي الله عنهما عبد الله بن عمر يذكر الحديث قال رسول الله صلى الله عليه وسلم لا حسد إلا في 2 رجل آتاه الله القرآن فهو يتلوه آناء الليل وآناء النهار ورجل آتاه الله مالا فهو ينفقه آناء الليل وآناء النهار رواه الشيخان عبد الله بن عمر يذكر الحديث يا الله ملكتنا عليه الصلاة والسلام عندي لالو قال رسول الله صلى الله عليه وسلم لا حسد የሚያስቀና ነገር የለም አሉ ይሄ ሐሰድ ማለት በማና ዝቦታ ግብጧ ይባላል ግብጧ ምቀኝነት አይደለም አሁን በቃ የሚያስቀን ምን ነው የሱን አላህ እሱ ጋር ካለው ጸጋ ተመሳሳይ የሆነ ለኔም በሰጠኝ ብሎ ማለት ነው እሱ ጋር ካለው ጸጋ ተመሳሳይ የሆነ ምን ነው አላህ ለኔም በሰጠኝ ብሎ ማለት ሐሰድ ይባላል እዚህ ላይ አሁን እዚህ ቦታ ላይ ማን ምቀኝነት ማለት የተወገዘው እሱ ጋር ያለው ጸጋ ሙጥጥ አድርገህ ለኔ አምጣ ነው ለኔ ያስረክበኝ ነው ይሄ አይቻልም ወንጀል ነው ይሄ እዚህ ጋር ሐሰድ ማለት ግብጧ ነው
ምን ነው የሚያስቀና በቃ እገሌ ጋር ያለው ጸጋ ተመሳሳይ ለኔም አላህ ምን ነው በሰጠኝ እዚህ ጋር ኢላ ፊትነተይኒ ሁለት ነገሮች ላይ እንጂ ሐሰድ አይፈቀድም ብለዋል ሁለት ነገሮች ላይ ግብጣ እሱ ምንድነው አንደኛ ረጁል አንድ ሰው አታሁ አላህ የሰጠው የሆነ ቁርአን የሰጠው የሆነ ቁርአን በደም ተምሮ نعم بدم يتردى يتجنزب يهونه معناته فهو سو يتلوه يميانبو يهونه آناء الليل وآناء النهار بقانون كفل بلليتم كفل يميانب يهونه معناته أنا قبل ما ساعات معناته كلليتم كفل يتوسن ساعات ينبان كقانون كفل يتوسن ساعات ينبال معناته እዚህ ላይ ይሄንን ሰው አይተህ አላህ ሆይ ልክ ለሱን እንደሰጠው ለኔም ተመሳሳይ ብሰጠኝ ጌታዬ ሆይ አራ ሰጠኝ ብለህ መመኘት ትችላለህ እዚህ ቦታ ላይ ማለት ነው ምቀኝነት አይደለም እሱ ጋር ያለውን አንስተ ለኔ ሰጠኝ አይደለም ወረጁሉን ሌላኛው ሁለተኛው آتاه الله የሰጠው የሆነ ማለን ገንዘብ አላህ የሰጠው የሆነ فهو ينفقه ይሄ ሰው የገንዘቡ ባለቤት ያን ገንዘቡን ወጭ የሚያወጣው የሆነ አላህ በሚወደው መንገድ ላይ آناء الليل وآناء النهار ሌት ቀን ማለት ነው በሌሊቱም ክፍል በቀኑም ክፍል የሚያወጣው ይሄን ሁለቱን አይተህ نعم الله እንደነሱ በቃ እንደዚህ ሰው ቁርአንንም ለኔ አግራልኝ ሌት ቀን የምቀራው አድርገኝ ገንዘብም ስጠኝ አንተን በሚያስደስት መንገድ ላይ ሌት ቀን የማወጣው ገንዘብ ስጠኝ ብለህ መመኘት ወይም በዚህ ስራ መቅናት ትችላለህ ማለት ነው ግብጧ ይባላል ይሄ ችግር የለውም እንግዲህ ቁርአን የሚቀራ ሰው ሌት ቀን ሱብሃንአላህ ትልቅ ቦታ ያለው ሆኖ ነው የሚያሳየው ማለት ነው እንደሱ አድርገ በለህ መጠየቅ እንደምትችል ማን ነው رواه الشيخاني بخاري ومسلم يذكروا الحديث والذي يحفظ لا بد من تعاهده والا فسرعان ما يتفلت تلالج والذي قرآن مشمدد አለብህ የተወሰነ እንደው ልጅሽንም አንቺንም የተወሰነ ቁርአን ማስሐፈዝ አለብሽ ብለን አይደል والذي ደግሞ يحفظ متحفز የሆነ لا بد አይቀር ነው من تعاهده ጥንቃቄ ሊደረግለት ማለት تعاهد ያስፈልጋል አሊያ ተቶ ይሄዳል ማለት ነው تعاهد ያስፈልጋል تعاهد ማለት ዝቦታ ላይ مواظبه عليه መቀጠል መሸምደድ ጧት ማታ ማስታወስ አሊያ ይረሳል ተቶ ይሄዳል ማለት ነው والذي يحفظ لا بد من تعاهده ጥንቃቄ ሊደረግለት تعاهد ሊደረግለት ማስታወስ ማገናዘብ መደጋገም والا አሊያ فسرعان ما يتفلت بفتنه تتو ይሄዳል ማለት ነው بمعنى يتخلص وينفلت عنك بفتنه تتو ይሄዳል ማለት አንድ ምዕራፍ ሐፍዘ ሳምንት ዝም ካልከው መልሰ ዞር ብለህ ብታየው ሒፍዙ እንዳዲስ ነው የሚሆንብህ ማለት ተቶ ይሄዳል ማለት ነው تعاهد ያስፈልጋል መደጋገም ማለት ነው ማስተዋስ ምን ጊዜ ማለት ነው والا اليام فسرعان ما يتفلت بمعنى فسرعان ما يتخلص منك ካንተ ይተና ሊጠፋል ማለት ነው ሒፍዙ እንዳለ ሙሉ ሙሉ ተረሳዋለህ ነظርም ከሆነ ጧት ማታ ማታነበው ከሆነ ከጊዜ በኋላ ከፍተው ታነበው ወማ ማለት ይመጣል ሱብሃንአላህ መርፉዕ የሆነውን ከስራ ያረክተነበዋል ከስራ የነበረው መርፉዕ የግልብጥ ያረክ ማንበብ ይመጣል ማለት ነው قال الإمام البخاري الله يزلته نندي بلوال حدثنا محمد بن العلاء نجرني له حدثنا أبو أسامة نجرني محمد بن العلاء عن بريد كبريد والسدس هنا أبو أسامة عن أبي بردة بريد مك أبو بردة عن أبي موسى كأبو موسى الأشعري والسدس هنا أبو بردة عن النبي صلى الله عليه وسلم أبو موسى الأشعري مك مكتني عليه الصلاة والسلام قال ملكتني عليه الصلاة والسلام قالوا تعاهدوا هذا القرآن فهو الذي نفسي بيده له أشد تفصيا من الإبل في عقولها بلوال في عقولها تعاهدوا واظبوا عليه بالتلاوة والحفظ مال القرآن بمن ببنا بمشمدد زوت ربت تعاهد ما تينوك تنكاكي ستوت تكرة ستوت تعاهد أدرقوا أتزنقوت أترسوت أتتوت مالتاتشون بقرآن لي زوتروا تعاهدوا هذا القرآن يهن القرآن أستوسط أتزنقوت فوالذي نفسي بيده يعني نفسي بجبه نتوجيته يملالهن له أرسو قرآن أشد بتأم كبرنا وتنكرنا تفصي ينالو تفصي بلمات تفلت بماملت يعملت أهل مالتنا بك ترسوا الله مالتنا من الإبلي كجمل في عقولها جمل متسربت جمد الله ከዛ ከገመዷ ካመለጠች ገመዷ ከተፈታ አምልጣት ትጠፋለች ከዛ ይበልጥ ቁርአን ብዙ ጊዜ የታሰረች የሆነች ግመል በገመድ አስሯት ያን ገመዱን ድንገት ሰዎች ከዘነጉ ከፈቷት አምልጣት ትላለች
ቁርአንም እንደዛ ነው አሉ ከዛ ይበልጥ በጣም ይጠፋል ማታቸው መልእክተኛው አለይሂ ሰላቱ ወሰለም فوالذي በዛ ጌታ ያመላለሁ ነፍሲ በየዲህ የኔ ነፍሴ በእጁ ሆነችው ለሁ ቁርአን አሸዱ በጣም የበረታ ነው ተፈስየን ተፈሉተማ በማምለጥ ማለት ነው من الإبل كجمل يلك في عقولها جمع قال وهو الحبل كجمدوا እሷ አምልጣ ከምትሄደው ይልቅ ቁርአን ለሰው ልጆች ሸምድደው ባይነህ እያየህ ያነበብከው ያለ በአእምሮህ ሐፍዘው ያለ ከዘነጋው ያመልጣል በቃ ማለት خلاص انت አለቀ ስለዚህ ቁርአን ተአሁድ የግድ ነው የሐፈዘ ሰው ተአሁድ ማድረግ አለበት መደጋገም አለበት ሶላት ሲሰግድ ማንኛውም ሰዓት መደጋገም አለበት ነው አሊያ ይጠፋል حتى نظر راسه يطفال زم ካልከው አከተምኩ ብለህ ዝም ትለከውን አከተምኩ ብለህ ዝም ትከውን خلاص ይጠፋል መደጋገም የግድ ነው 18ኛው ለልጆች ተርቢያቱል አውላድ ምን በማድረግ ወላጆች ልጆቻቸውን ማስተካከል ይችላሉ በሚለው لا تتركي اطفالك يخالطون الاولاد السفهاء አለች 18ኛው ምክር لا تتركي አትተይ እናት ማለት ነው اطفالك ህፃን ልጆችሽን አትተያቸው يخالطون የሚቀላቀሉ ሲሆኑ الاولاد السفهاء ቅላቂል ሞኝ ከሆኑ ልጆች ጋራ የሚቀላቀሉ ሆነው ልጆችሽን አትተያቸው ነው ሞኝ ከሆኑ ጅላጅል ከሆኑ ልጆች ጋር ልጆችሽ እንዳይገናኙ እንዳይቀላቀሉ ልጆችሽ ጅል ይሆናሉ ማለት ነው ሱፋሃ ይሆናሉ ቅላቂል ለዲናቸው ቦታ የሌላቸው ልጆች እንዳይሆኑ ልጆችሽን ከሞኝ ከሆኑ ሱፋሃ ከሆኑ ልጆች ጋር እንዲቀላቀሉ አታድርጊ فانه بذلك በዚህ سيأخذ اقوالهم ማለት አብሮም ይቀላቀል ከሆነ የነዛ የሞኞችን ንግግር ልጅ ይዛል وافعلهم ተግባራቸውንም القبيحه ቀፋፊና ጸያፍ የሆኑ ተግባሮቻቸውና ንግግሮቻቸውን ይቀዳል ከዛ የቀዳውን ይመጣል ويهدم ما علم ያ የተማረው ሁሉ እንዳለ ይፈራርሳል ማለት ይቀይሩታል ማለት ነው ያን ያስተማርሽውን ሁሉ የለፋሽበትን ሁሉ ዋጋቢስ ያደርጉታል እነሱ ማለት ነው ከነሱ የሚማረው ከነሱ የሚቀዳው ከነሱ የሚመለከተው ነገር ልቡ ላይ ችግር ይፈጥርበታል ማለት ነው ሱብሃንአላህ ልጆች ደግሞ በጣም አስቸጋሪዎች ናቸው ልጆች ሱብሃንአላህ ያን ሰው ሲናገር ያዩትን ወይም ሲናገር የሰሙትን ሲተገብር ያዩትን ነው ወደ ተግባር የሚያደርጉት ምንድነው የሚያቆን ነገር የለም እነሱ ያአምሯቸው ላይ ይቀርጻል ማለት ይበላሻሉ ማለት ነው ይበላሻሉ ይሄ ነው لا تتركي اطفالك يخالطون الاولاد والسفهاء حتى በተለያየ በወሳይል الإعلام እነዛኑ ቂላቂሎችን የሚከታተል ከሆነ እነዛን የሚመለከት ከሆነ ተጽዕኖ ያሳድሩበታል በአካል ብቻ አይደለም በዩቲዩብ ሊሆን ይችላል በቴሌቪዥን መስኮት ሊሆን ይችላል ሞኞችን የሚከታተል ከሆነ خلاص ተጽዕኖ ያሳድሩበታል አላኩል ያን እንዳይበላሽ ነው የተፈለገው የነሱ ንግግርና የነሱ ተግባር ቀቢህ የሆነ ተግባራቸውን ይይዛል ويهدم ما علم ያ የተማረው ሁሉ እንዲማር የተደረገው ሁሉ ይፈራረሳል ይወገዳል والشاعر قطام يقول بقطايو እንዲህ ይላል والطفل يحفظ ما يلقى إليه ولا ينساه إذ قلبه كالجوهر الصافي فانقش على قلبه ما شئت من خبر فسوف يأتي به من حفظه وافعلا والطفل ህፃን ልጅ አለ يحفظ ይሸመድዳል ህፃን ልጅ ይሸመድዳል ما يلقى إليه የሚወረወርለትንና የሚነገረውን ሁሉ ይሸመድዳል ህፃን ልጅ ወደሱ የሚወረወርን ወደሱ የሚጣልን ለሱ የሚነገረውን ሁሉ የመሸምደድ አቅም አላህ ሰጥቷል ህፃን ልጅ የሰማውን ወዳው ይይዛል በቃ ወዳው ኋላ ይልም ማለት ነው ይይዛል ማለት ይቀዳል ማለት ነው والطفل ህፃን ልጅ يحفظ ይሸመድዳል ما يلقى إليه ወደሱ የሚወረወርን ሁሉ የሚጣልለትን ሁሉ ولا ينساه አይረሳውም إذ قلبه لمن يهزال ልጅ ቀልቡ ከልጆሃሪ ሷፊ ንጹህ እንደሆነ ጀውሃር ነውና ወርቅ ነውና በቃ ሷፊ እንደሆነ ወርቅ ነውና በቃ ምንም የሚራሳው ነገር የሚዘነጋው ነገር የለም የሰማውን ሁሉ ይቀልመዋል ማለት ነው ይማራል ያሐፍዛል ይሸመድዳል ማለት ነው ፈንቁሽ على قلبه ያለ ስለዚህ በህፃን ልጅ ልብ ላይ ቅርጽ አለ ቅርጽ አለ ፈንቁሽ على قلبه ልብ ላይ ቅርጽ አለ ማሽእተ የፈለከውን من خبر كخبر ከወሬ የፈለከውን ቅርጽበት አለ فسوف يأتي به ያንን በርግጥ ያመጣዋል አለ من حفظه كحفظه وافي በተሟላ መልኩ ሸምድዶ ወዳውኑ ያመጣልሃል ማለት ነው ይሄ በተጨባጭ የሚታወቅ ነገር ነው በቃ ህፃን ልጅ የነገርከውን ሁሉ ይቀልማል ሱብሃንአላህ ይሄ በተለያየ ቦታ የሚያስተምሯቸውን ሁሉ ናም እቤት ይተገብሩት ተመለከታለህ ማለት ነው መጥፎ ሊሆን ይችላል ኸይርም ሊሆን ይችላል
ፈንቁሽ ቀርጽ አለ ብቻ على قلبه ህፃን ልጅ ልብ ላይ ማሽተ من خبر የፈለከውን ወሬ ቀርጽበት አለ فسوف ياتي به ያን ወሬ በርግጥ ያመጣልሃል من حفظه ከጭንቅላቱ ዋፊ በተሟላ መልኩ ሳይቀንስ ሳያጓድል ማለት ነው فالطفل ህፃን ልጅ ባሉሁ ፋሪጉን አለ ባሉሁ ማለት ቀልቡሁ وذهنه አእምሮው ልቦናው ፋሪግ ነው ባዶ ነው በዱንያ ጣጣ አልተሞላ በዱንያ ጭንቀት በምንም ነገር የተሞላው ነገር የለምና ባሉ ቀልቡ ذهኑ ሁኔታው ባዶ ነው ዜሮ ነው فالطفل باله فارغ قابل ይቀበላል لكل شيء ሁሉ ነገር ይቀበላል ሁሉ ነገር ይቀበላል ማለት ነው ፋሪግ ነው ማለት ነው طيب وكما يقال እንደሚባለው ሁሉ العلم في الصغر كالنقش في الحجر ይባላል العلم في الصغر كالنقش في الحجر ይባላል العلم እውቀት ይላሉ في الصغر በህፃንነት እድሜ ላይ የሚሰጥ የሆነ እውቀት ማለት ነው ወይም በህፃንነት እድሜ ላይ እያለ ሰው የሚማረው የሆነው እውቀት ይላል العلم في الصغر كالنقش في الحجر ድንጋይ ላይ እንደ መቀረጽ ነው ይባላል ድንጋይ ላይ እንደ መቀረጽ ነው ድንጋይ ላይ መቀረጽ ድንጋይ ላይ የቀረጽከው ቅርጽ ዝናብ ንፋሱ አቧራው ሁሉ ፀሐዩ ብርዱ ሊያስወግደው አይችልም ድንጋይ ላይ የተቀረጸ የሆነ ቅርጽ ይቆያል ምንም ነገር አያጠፋው ምንም ነገር አያደበዝዘው ማለት ነው የሚያጠፋውና የሚያደበዝዘው ነገር የለም አሁንም ህፃን ልጅ በህፃንነት እያለ ለልጆች የሚሰጣቸው የሆነ ዕውቀት ልክ ድንጋይ ላይ እንደ መቀረጽ ነው የሚጠፋ ነገር አይደለም ማለት ነው ይያዛል በፍጥነት ይዟል ይቀልማል በፍጥነት ይሸመድደዋል ናም የሚጠፋ ነገር አይደለም ማለት ነው العلم في الصغر كالنقش في الحجر ተብሏልና ልጆች በደንብ መማር አለባቸው በህፃንነታቸው ነው 19ኛው لا تتركي اطفالك خارج البيت عند المساء لا تتركي اتتي ትላለች اطفالك ህፃን ልጅሽን አትተይ خارج البيت ከቤት ውጭ عند المساء ምሽት ላይ ምሽት በሚመጣ ሰዓት ህፃን ልጆች ከቤት ውጭ መሆን የለባቸውም ምሽት ሲመጣ ህፃን ልጆች ከቤት ውጭ መሆን የለባቸውም ህፃኖች ማለት ነው ምሽት ላይ ትልቅ ምክር ነው ይሄ لا تتركي اطفالك خارج البيت عند المساء ምሽት ላይ فإن الشياطين ሰይጣናቶች تنتشر ይሰራጫሉና حينئذ ምሽት ላይ ማለት ነው ቀንም የሚያግዳቸው የለም ነገር ግን ምሽት ላይ በጣም ይሰራጫሉ ይሄ ሚዛናዊ ነው አንጻራዊ ማለትም ከቀኑ አንጻር ምሽት ላይ በጣም ይበተናሉ ይሰራጫሉ ሰይጣናቶች ማለት ነው ያን ጊዜ ልጅ ላይ አደጋ ህፃን ላይ አደጋ ያደርሳሉ ማለት ነው فإن الشياطين ሰይጣናቶች تنتشر ይሰራጫሉና حينئذ ምሽት ላይ ማለት ነው وربما يحصل ضرر على ولدك منهم ربما يحصل ሊከሰት ይችላል ضرر አደጋ ሊከሰት ይችላል ጉዳት على ولدك በህፃን ልጅሽ ላይ منهم ከሰይጣናት የመነጨ ضرر ልጅሽ ላይ ሊደርስ ይችላል እና ልጆችን ፀሐይ بعد غروب الشمس ማለት ነው ፀሐይ ከጠለቀች በኋላ ውጭ ላይ መተው የለባቸውም ልጆች ውጭ ላይ መዘጋት አለበት ነው የሚሉት በራሱ መዘጋት አለበት ወደፊት በሐዲስ እንደምናየው ሁሉ ማለት ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም አዘዋል የአላህ መልእክተኛ አለይሂ ሰላቱ ወሰለም አዘዋል ህፃኖች نعم ህፃኖች ምሽት ላይ ውጭ መተው እንደሌለባቸው የአላህ መልእክተኛ አለይሂ ሰላቱ ወሰለም አዘውናልና ማለት ነው طيب وربما يحصل ضرر على ولدك منهم ከልጆችሽ በህፃኖቹ ላይ አደጋ ሊከሰትባቸው ይችላልና ምናሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም ምን ይላሉ قال الامام البخاري እንዲህ ብሏል رحمه الله حدثنا إسحاق أخبرنا روح أخبرني ابن جريج قال أخبرني عطاء أنه سمع جابر بن عبد الله رضي الله عنهما قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام قطعون حديث أستر الفعل داتا يستجرنو